ዛሬ ሁለት ሀገሮችን አስቃኛችኋለሁ። አንደኛዋ በአውሮፓ ትገኛለች። ከሰሞኑ አንድ አሳሳቢ ጉዳይም ገጥሟታል። በዚች ሀገር እንስቶች ትዳር እናገኝ ይሆን ወይ ያሉ ስጋት ገብቷቸዋል። ምክንያት ካላችሁኝ የወንዶች ቁጥር ተመናምኖ በአማካይ ለ100 ሴቶች ያሉት የወንዶች ብዛት 86 መሆናቸው ነው። ይህች ሀገር ላቲቪያ ናት። ሌላኛይቱ ሀገር ብዙዎች በትልልቅ ካምፓኒዎቿ መቀመጫነት እንዲሁም በምትዘውረው የፋይናንስ ኢንዱስትሪዋም ለይተው ያውቋታል። በተጨማሪም በምሽትም በቀንም በውበታቸው የሚያበሩት ህንፃዎቿና መሰረተ ልማቶቿ የመልኳ መስታወቶች ናቸው። እንዲህ አምራና ሸብርቃ የሚያያት አንድ ውብ የቴክኖሎጂና የፋይናንስ ልህቀት ማዕከል የሆነች ከተማን እንጂ ሀገር ናት ቢባል ከስፋቷ አንጻር ለማመን ያዳግታል። ይህች ሀገር ስፋቷ ከኒውዮርክ ከተማ ያንሳል። ተፈጥሮ በቸረቻት ድንቅ ጂኦግራፊያዊ አቀማመጧና ፖሊሲዎቿ ግን የኤዥያን አህጉር በቀደምትነት ተዘውራለች። ዛሬ መዳረሻችን አድርገን ልናስቃኛቸው የወደድነው የብዙዎች የህልም ሀገር የሆነችው የቴክኖሎጂ ተቋማትና የፋይናንስ ኢንዱስትሪው መናገሻ የሆነችው ሲንጋፖርን ነው። ሲንጋፖር ዛሬ ከደረሰችበት አስደናቂ እድገት በላይ እዚህ ለመድረስ የፈጀባት ጊዜ እጅጉን ያስገርማል። ነገር ግን ባለው ያልሰራ ቢኖረው አይሰራም እንደሚባለው ያለምንም የተፈጥሮ ሀብት የሰው ሀብቷንና የተፈጥሮ አቀማመጧን ብቻ ተጠቅማ የዓለማችን አራተኛ ባለግዙፍ ኢኮኖሚ መሆንን በጥቂት አስርተ ዓመታት ውስጥ ብቻ ማረጋገጥ ችላለች። ስለዚህች ሀገር አስደናቂ ጉዞ ከመናገራችን በፊት ስለ ታሪኳና ስላሳለፈችው አስከፊ የስቃይ ዘመናቶች ትንሽ እናውጋቸው። ሲንጋፖር እንደ ሀገር ድንበር ተከልሎላት ማንነት ያገኘችው በ1965 ነው እንደ ጎርጎሮሲያኑ የዘመን አቆጣጠር። ከዛ በፊት በማሌዥያ ስር ሆና የቀኝ ግዛትንና የግፍ ህይወትን አሳልፋለች። አሁን ሲንጋፖር ያለችበት መሬት መጀመሪያ በደች አመራር ስር የነበረው ሲሆን ኋላ ላይ ግን በ19ኛው ክፍለ ዘመንም አቅም ከነበራቸው ተቋማት ውስጥ አንዱ የነበረው ብሪቲሽ ኢስት ኢንዲያን ካምፓኒ ከተሰማራበት የሺፒንግ እና የትሬዲንግ ዘርፍም አመቺ ቦታን ማደን ጀመረ። በዚህ መሃል ነበር የድሮዋ አይስላንድ የአሁኗ ሲንጋፖር ሰር ስትራትፎርድ ራፌልስ አማካኝነትም የንግድ ወደብ ሆና በ1819 እንደ አውሮፓውያኑ የዘመን አቆጣጠር የተቆረቆረችው። ይህም የእንግሊዝ አይን እንዲያርፍባትና እንድትመኛት አድርጓል። የእንግሊዝ ፍላጎትም ጠንክሮ የአሁኗን ሲንጋፖር እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1967 ህጋዊ የእንግሊዝ ቀኝ ግዛትን በመሆን በቀኝ ግዛት ስር ወደቀች። እንግሊዞች ግዛቷን በበላይነት ተቆጣጥረው ደሴቲቱን የንግድና ወታደራዊ ማዕከልም አድርገው ማስተዳደር ጀመሩ። ለረጅም ዘመናትም በእንግሊዝ አገዛዝ ስር ወድቃ የነበረችው ሀገሪቱ ከሁለተኛው የዓለም ጦርነት በኋላ ግን ከእንግሊዝ ወደ ጃፓን ተሸጋግሮ በጃፓን ወረራ አማካኝነት ለ3 ዓመታት ከ7 ወር ያክልም ጃፓን ሲንጋፖርን አንቀጥቅጣ ገዛች። እነዚህ 3 ዓመታት ከ7 ወራትም ጃፓን እንግሊዝ የገነባቸውን መሰረተ ልማቶችን ጨምሮ የተለያዩ ሀብቶቿን አወደመችባት። ይህ ብቻም አይደለም። ሀገሪቱ በጊዜው በእርስ በርስ ጦርነትና በጎበዝ አለቃ እየተመራችም ኢኮኖሚያ ፍጹም ደቀቀ። ጎረቤቶቿም ግዛቱ ውስጥም እየገቡ ያሻቸውን መዝረፍ ጀመሩ። ይህም ዜጎቿን ለጎዳናና ለክፉኛ ጉስቅልና መራ። ከጃፓን ቀኝ ግዛት ማብቂያ በኋላ የአሁኗ ሲንጋፖር በማሌዥያ ስር ሆና የሸፍቶች መናኸሪያ በመሆን በቁስሏ ላይ እንጨትም የሰደደባት ድህነትና ችግርም እየጠበሳት እንደ ጎርጎሮሳውያኑ 1959 ድረስም መቆየት ችላለች። ከዚህ በኋላ ነበር የትንሣኤዋ አብሳሪ ሊንግ ኳን ዩ የተባለም እኚህ ሰው የሲንጋፖራውያን አባት በመባልም ይታወቃሉ። ሀገሪቱንም ሀገር አድርገው ለ31 ዓመታት በብቃት መርተዋል። ጠቅላይ ሚኒስትር ሊ ኳን ዩ ጠበቃና ረጅሙን የህይወት ዘመናቸውን በእንግሊዝ ሀገርም በትምህርት ላይ ያሳለፉ ስም አልባ የሆነቿን የማሌዥያ ግዛትም ከወደቀችበት አንስተው ሲንጋፖር ብለው ሰይመው ታሪኳን ቀየሩት። እኚህ ሰው እንደ ጎርጎሮሳውያኑ የዘመን አቆጣጠር 1963 ደሴቲቱን ወክለው ያነሱት ጥያቄ ነበር የኋላ ኋላ ችግር አምጥቶ ከ2 ዓመታት በኋላ መልስ ያገኘው። በወቅቱ ማሌዥያ ያላስተዋለችው አሁን ላይ ግን የሚቆጫትን ውሳኔ ይዞላቸው መጣ። ይህም በ1965 ሲንጋፖር ሀገር ሆና ከቀኝ ግዛት በኋላ ራሷን ችላ እንድትቆምም ከግዛቷ ለይቶ ማውጣቱ ነበር የተወሰነው።
ከዚህ በኋላ ነበር ዛሬ በሀገር ብለን ለምንጠራት ሲንጋፖር ስምም ድንበርም ያገኘችው። ሲንጋፖር የሚለው ስማም ትርጓሜውም ሲንጋፖር ከሚል የማሌዥያ ቃል የተወሰደ ሲሆን ፍቺውም ላየን ሲቲ ወይም የአንበሳ ከተማ ማለት ነው። ጠቅላይ ሚኒስትር ሊ ኩዋን ዩ በ1965 ይህችን ደሴት ሲረከቡ ሀገሪቱ ከመጠን ባለፈ የድህነት አረንቋ ውስጥም ተዘፍቃ ዜጎቿ የሚላስ የሚቀመስ ባልነበራቸው ወቅት ላይ ከፍ ሲልም መጠለያና መሰረታዊ የሰው ልጅ ፍላጎት እንኳን የነበራቸው ወቅት እንኳን አልነበረም። ከምንም በላይ በጎሳና በዘር ተከፋፍለው አንድነት ባጡበት ወቅት ነበር። ታዲያ በዚህ ጊዜ ነበር እኚህ ብልህ መሪ ተረጋግተው በማሰብ ሀገሪቱን ከጎደላትና ካጣችው ነገር በላይ ያላት ነገር ላይ ማተኮር የዛሬው ሲንጋፖርን ለመፍጠርም ቆርጠው የተነሱት። ይቺ ሀገር ጂኦግራፊያዊ አቀማመጧ ታደላት፣ የውሃ ድንበር ወጪ ተፈጥሮ የቸራትም፣ ምንም ሀብት ወይም ደግሞ ናቹራል ሪሶርስ የሌላትም ቢሆን ሌላው ቀርቶ ግን ለመጠጥ የሚውል የውሃ ሀብት እንኳን አልታደለችም። ዜጎቿም ቢሆኑ እርስ በርስ ተነካክሰው አንድነት የጎደላቸው ነበሩ። እኚህ ብልህ መሪ ግን ሁለት ነገርን ተረዱ። ሲንጋፖር ካደገች ልታድግ የምትችለው ጂኦግራፊ በቸረቻት አቀማመጧና በሕዝቦቿ ብቻ በመሆኑ ለዚህ ማስተር ፕላን ነድፈው አሁን ያለውን ሲንጋፖር የዓለም እምብርት ያደረጋትን ወደብ መስርቶ ማስተዳደርና የሕዝቡን አንድነት ለማጽዳትም ደግሞ ጥሩ አምባገነን መሪ መሆን እንዳለባቸው በመገንዘብ ወደ እንቅስቃሴ ገቡ። ወደቡን በተመለከተ አንድ ችግር ገጠማቸው። ይህም ሀገሪቱ የምታመርተው ምንም አይነት ምርት ስለሌለ ወደቡን መጠቀም ህልም ሆነ። ለዚህ መፍትሄ ይሆን ዘንድ በውጭ ሀገር ኢንቨስትመንት ለማበረታት ላይ አተኩሮ መስራትም ጀመሩ። ዝቅተኛና ሳቢ የታክስ ስትራቴጂና የውጭ ኢንቨስተሮችን የሚስብ ፖሊሲን አረቀቁ። ይህም ተሳክቶላቸው በርካታ ዓለም አቀፍ ተቋማትም ፋብሪካዎቻቸውን ለመትከል ሲንጋፖር በርን አንኳኩ። ይህም የሀገሪቱን ኤክስፖርት እንዲነቃቃና ዜጎች የስራ ዕድል እንዲፈጠርም ምክንያቱም ሆነ። ሂደቱ መንግስት ከታክስን ገቢ አገኘ። ለዜጎች የስራ ዕድል የተፈጠረላቸው የሲንጋፖር ወደብንም አገልግሎት መስጠት ጀመረ። በዚህ ሁኔታ ፎሪን ኢንቨስትመንትም በሀገሪቱ በከፍተኛ መጠን መስፋፋት ቻለ። በ10 ዓመታት ውስጥም የዜጎች የስራ አጥ ቁጥርም ዜሮ ላይ ደረሰ። ጠቅላይ ሚኒስትሩ በዚህ ብቻ አላበቁም። በውጭ ሀገራት ተቋማት ኢንቨስተሮች ላይ ብቻ ጥገኛ መሆን የሀገሪቱን ቀጣይነት ያለው እድገትን እንደማያስቀጥል ተረድተው ወደ ፋይናንስና አገልግሎት ዘርፍም ፊታቸውን አዙረው ለፋይናንስ ተቋማትና ለአገልግሎት ሰጪዎችም የሀገራቸውን በር ክፍት አደረጉ። ይህም ዓለም አቀፍ የፋይናንስ ተቋማት ፊታቸውን ወደ ሲንጋፖር እንዲያዞሩና የኤዥያ አህጉር ዋና መስሪያ ቤታቸውን በሲንጋፖር እንዲከፍቱ አደረገ። ይህ እርምጃ ሲንጋፖር የዓለም የፋይናንስ ኢንዱስትሪ መናገሻ እንድትሆን ፈቅዶላታል። የዚህ መጠን ደግሞ የሀገሪቱን ዘርፍ የሚያጠናክርና ሲንጋፖር የዓለም የኮንፈረንስ ቱሪዝም ማዕከል እንድትሆንም እድሉን ሰጥቷታል። ከዚህ በኋላም ሀገሪቱ በአይን የሚታይ እድገትን ማሳየት ጀመረች። ጠቅላይ ሚኒስትር ሊ ኩዋን ዩም ይህንን ተመልክተው ሀገሪቱ የቆረጠ ሁለተኛ ሀብቷ ላይ አተኮሩ። እሱም የሰው ሀብቷ ነበር። በዚህ ለሀገሪቱ ዜጎች ምቹ የኑሮ ሁኔታን በመፍጠር ምርታማነታቸው ላይ ውጤታማ እንዲሆኑ ማድረግ ነበር። ለዚህ ጤናማ ዜጋን ለመፍጠር ዓለም አቀፍ ደረጃውን የጠበቁ ሆስፒታሎችን ገንብተው ለዜጎቻቸው ተጠቃሚ ያደረጉ። ዜጎቻቸው የመኖሪያ ቤት ችግር እንዳያስጨንቃቸው የሀገሪቱ ቤቶችን ልማት ቦርድም መኖሪያ ቤት ገንብቶ 80 ከመቶ የሚሆኑ የሀገሪቱ ዜጎችን አስረከባቸው። በዚህ ሰዓት ሲንጋፖር 5.6 ሚሊዮን የሚሆን የህዝብ ብዛት ሲኖራት 91 ከመቶ የሚሆኑት ዜጎቿ የቤት ባለቤት እንደሆኑ የሚያሳዩ ቁጥሮችም ያሳያሉ። ከዚህ ቀጥሎ በሀገሪቱ መሪ ያተኮሩ ብቁና የሰለጠነ ዜጋን ማፍራት ላይ ነበር። ይህንን ለማሳካትም ዓለም አቀፍ ደረጃቸውን የጠበቁ የትምህርት ተቋማትን አስገነቡ። እጅግ በጣም ፍሬያማ የሆኑ ትምህርት ፖሊሲንም ነድፈው ወደ ስራ አስገቡ። ዛሬ ላይ ሁሉም በሚባል ደረጃ የሰለጠነና የተማረ ሰው ኃይልም ባለቤት ናት ሲንጋፖር። ተማሪዎቿም ቢሆኑ በዓለም አቀፍ ደረጃ ተወዳዳሪና አሸናፊዎችም መሆን ችለዋል። በዚህ ሰዓት ሲንጋፖር ዝቅተኛ ሙስናና ዲሞክራሲ ያለበትም ሀገር እንደሆነ ነገሮች ያሳያሉ።
የሀገሪቱ መንግስት ሙስናን አብዝቶ ይጸየፋል። የሙሰኞች ቅጣትም ከባድ የሚባል ነው። በተጨማሪም የሀገሪቱ የመንግስት ሰራተኞች ከፍተኛውን የደሞዝ ጣራ ተቆናጠው ነው የሚኖሩት። የዚህ ውጤታማ ደግሞ 4200 የሚሆኑ ዓለም አቀፍ ድርጅቶችም የኤዥያ ዋና መስሪያ ቤታቸውን ሲንጋፖር ላይ እንዲተክሉ አድርጓቸዋል። ካለባት የቦታ ጥበትም የተነሳ ወደፊት ሁሉንም በየብስ ትራንስፖርቶች ከምድር በታች እንዲሆኑ እቅድ ተይዞም እየተሰራ ይገኛል። ሲንጋፖር ካለባት ችግሮች በቀደምትነትም የሚጠቀሰው የመጠጥ ውሃ አቅርቦት ነው። ሀገሪቱ በተፈጥሮ የውሃ ሀብት ስላልታደለችም ለመጠጥነትም የምትጠቀመውን ውሃ የዝናብ በማከምና ከጎረቤት ሀገር ማሌዥያ ኢምፖርት በማድረግ ነው የምትጠቀመው። ለተለያዩ አገልግሎቶች ደግሞ የባህር ውሃንም በማከም ትጠቀማለች። ሲንጋፖራውያን ያለባቸው የቦታ እጥረት ግብርናን ከመተግበር አላገዳቸውም። ቴክኖሎጂን በመጠቀም ገንብተው ቨርቲካል ፋርሚንግን በመተግበርም ሰብሎችንና ፍራፍሬዎችን የሚያመርቱ ናቸው። ውድ የሀገሬ ልጆች፣ ሲንጋፖር አሁን ላይ ሁሉ የተሟላላት ድንቅ ሀገር ናት። በዋናነትም የትልልቅ ኢንተርናሽናል ሆቴሎች፣ የግዙፍ ኢንዱስትሪዎችና ዓለም አቀፍ የፋይናንስ ዘርፍ መናገሻ ሆኖ እያገለገለች ትገኛለች። ሲንጋፖራውያን ለዚህ የረዷቸውንና ቀደም ብዬ እንደገለጽኩት ሀገሪቱ ለ31 ዓመታት የመሩትን ጠቅላይ ሚኒስትር ሊ ኳን ዩንም አብዝተው ያመሰግናሉ። አንዳንዶች ደግሞ አምባገነን ነበሩ ብለው ይተቿቸዋል። ዳሩ ግን ያለሳቸው አመራር የአሁኗን ሲንጋፖር ትኖርም ነበር ወይ ብሎ መጠየቅ ይቻላል። የሲንጋፖር ኢኮኖሚ ሌላ ሀገር ይሰራል ብሎ ማሰብም ሁሉም ባይስማማም ለሲንጋፖራውያን ግን በልኳ የተሰፋ መሆኑ የማያሻማ ሀቅ አድርጎታል። የወንዶች እጥረት በላቲቪያ ተከስቷል። ላቲቪያ የወንዶች እጥረት እንዳጋጠማት ተነግሯል። ለ100 ሴቶችም 86 ወንዶች ብቻ ነው ያሉት። አዲስ የወጣው የላቲቪያ የስነ ህዝብ ዘገባም በሀገሪቱ ከባድ የጾታ አለመመጣጠን ገጥሟት እንደምትገኝ ያሳያል። በአሁኑ ወቅት በሀገሪቱ ውስጥ ለእያንዳንዱ 100 ሴቶችም 86 ወንዶች ብቻ የሚገኙ ሲሆን ይህም ልዩነትም በተለይ በአዋቂና በዕድሜ በገፉ የህብረተሰብ ክፍሎች ዘንድም ይበልጥ ግልጽ ሆኗል። በርካታ የላቲቪያ ሴቶች ይህንን አዝማሚያ ተከትለው ከፍተኛ የሆነ ስጋት ውስጥ መግባታቸው ይነገራል። የአጋር ፍለጋ ችግር፣ አንዳንዶች በህይወታቸው ውስጥም ተስማሚን አጋር ለማግኘትም እየተቸገሩ መሆኑን ይገልጻሉ። ሌሎች ደግሞ የህዝብ ቁጥር እያነሰ በመምጣቱ ምክንያትም በሀገሪቱ ላይ ሊከሰት የሚችለው የረጅም ጊዜ ማህበራዊና ኢኮኖሚያዊ ቀውስንም እንደፈሩት ነው የሚያሳዩ ነገሮች የተመለከት ነው። ባለሙያዎች እንደሚሉት የዚህን የወንዶች እጥረት ዋና ዋና ምክንያቶችም የሚሏቸው ስደት፣ ወንዶች ለስራ ወደ ሌሎች የአውሮፓ ሀገራቶች በብዛት መሄዳቸው፣ በአጠቃላይ የልደት ምጣኔ መቀነስ፣ የወንዶች አማካይ የህይወት ዘመን ከሴቶች አጭር መሆን፣ የላቲቪያ መንግስት ሰፊ የስነ ህዝብ ፖሊሲዎችን በማዘጋጀት ላይ ቢሆንም ብዙ ሰዎች ይህንን ችግር ለመፍታት ኢላማ ያደረጉ ልዩ እርምጃዎችን መውሰድ እንዳለባቸው ነው የሚያምኑት።